ዛሬ በአንድ ቃል ልባርካችሁ ወደፊታችሁ መጥቻለሁ። በአንድ ቃል ዘመናችሁን፣ ህይወታችሁን፣ ትዳራችሁን፣ መግባታችሁን፣ መውጣታችሁን፣ መስሪያ ቤታችሁን፣ ልጆቻችሁን የትኛውን ቦታ ላይ የምትሰሩ ሰዎች ልባርካችሁ መጥቻለሁ። መጽሐፍ ቅዱሳችን ላይ እንደሚናገረው ዛሬ እንዲህ እልሃለሁ በጌታ በኢየሱስ ስም እግዚአብሔር ካቀደለ፣ እግዚአብሔር ካሰበለ፣ የእግዚአብሔር እጅ ካለበት ከዛ በረከት ጋር ትገናኛለህ። ከዛ ሞገስ ጋር ትገናኛለህ። ከዛ ቅባት ጋር ትገናኛለህ። ከእግዚአብሔር ኃይል ጋር ትገናኛለህ። ቢኮዝ የእግዚአብሔር መንፈስ ባለበት፣ የእግዚአብሔር ኃይል ባለበት፣ የእግዚአብሔር እጅ ባለበት ድህነት አይኖርም። የእግዚአብሔር እጅ ባለበት ማጣት አይኖርም። የእግዚአብሔር እጅ ባለበት ስቃይ አይኖርም። በኢየሱስም እግዚአብሔር በዓመታት መካከል፣ በዘመናት መካከል በመጽሐፍ ቅዱስ ላይ ለጻድቃን የወሰነውን ያንን በረከት በኢየሱስ ስም ትመገበዋለህ። ያንን በረከት በኢየሱስ ስም ትቀበለዋለህ። ይሄ ዓመት አይለፈ፣ ይሄ ዘመን አይለፈ። ከመጽሐፍ ቅዱሳችን ከአንድ ስፍራ አነብና ወደ ሐሳቤ እገባለሁ። ተከታተሉኝ፣ አብራችሁ ቆዩ። መጽሐፍ ቅዱሳችን እንደዚህ ይላል። ትንቢተ ኢሳይያስ ምዕራፍ 60 ከቁጥር 1 ጀምሮ ያለውን በጌታ በኢየሱስም አነባለሁ። ብርሃንሽ ወጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ። ተነሺና ምን በይ? አብሪ። ምን ብሏል? ብርሃንሽ ምን ብሏል? ወጥቷልና የእግዚአብሔርም ክብር ወጥቶልሻልና ምን በይ? ተነሺና አብሪ። ጊዜው ነው፣ ሰዓቱ ነው። እናንተ ውስጥ ያለው የወንጌል እሳት የሚበራበት፣ እናንተ ውስጥ ያለው የእግዚአብሔር ኃይል የሚወጣበት፣ የሚገለጥበት ምን ብርሃን ምን ብሏል? ጊዜው ነው። ናው አሁን ነው አለ። ምን በይ? አሁን ምን በይ? አብሪ። ወዴት? ወደ ዓለም። ወዴት? ወደ ስፍራ። ወዴት? ወደ መንደር። ምን በሉ? አብዙት፣ አብሩት። ወደ ታች ደግሞ ምን ይላል? በደንብ ስሙኝ። ቁጥር 2 ላይ እነሆ ጨለማ ምድርን ድቅድቅም ጨለማ አሕዛብን ይሸፍናል፣ ነገር ግን ባንቺ ላይ እግዚአብሔር ይወጣል፣ ክብሩም ባንቺ ላይ ይታያል። ማን? ክብሩ ባንቺ ላይ ምን ይላል? ይታያል። ኃይሉ ባንቺ ላይ ምን ይላል? ይታያል። ቅባቱ ባንቺ ላይ ምን ይታያል? ስለዚህ ምን አለ ማለት ነው? ስለዚህ ምን አይነት ክብር ቢኖር ነው የጨለማ ዘመን ላይ ምን አይነት ክብር ቢኖር ነው? ሰው በሚያዝንበት ዘመን ላይ ምን አይነት ክብር ቢኖር ነው? ሰው በሚሞትበት ዘመን ላይ ምን አይነት ክብር ነው? ሰው በሚያለቅስበት ዘመን ላይ የሳቅ ዜና የሚናገር ምን አይነት መንፈስ ቢሆን ነው? የእግዚአብሔር መንፈስ ምን አይነት ኃያል ቢሆን ነው? እግዚአብሔር በዘመናችን ላይ፣ በህይወታችን ላይ፣ በመንገዳችን ላይ፣ በትዳራችን ላይ ጨለማ በበዛበት ዘመን ላይ ብርሃንን የሚዘራ ብርሃን ወጥቷል የሚል ኦ ማይ ጋድ። ዛሬ እንዲላችኋለሁ ብርሃናችሁ ይወጣል። ዛሬ እንዲልሻለሁ ጻድቃን ብርሃናችሁ ወጥቶላችኋል። እሱም የናዝሬቱ ኢየሱስ ይባላል። ይሄን ብርሃን ይዛችሁ አትፍሩ። ይሄን ብርሃን ይዛችሁ አትደንግጡ። ሁኔታው ጨልሟል፣ ጊዜው መሽቷል አትበሉ። ምንድነው ካላ መጽሐፍ ሲናገር እንደዚህ ይላል። ጻድቅ ይላል ያለ ፍርሃት እንዳንበሳ ምን ብሎ ተዘልሎ ይኖራል። ያለ ፍርሃት እንዳንበሳ ተዘልሎ ይኖራል። ዛሬ እነግርሃለሁ፣ ዛሬ እነግርሻለሁ፣ ያለ ፍርሃት ተዘልለን የምንኖርበት፣ ያለ ፍርሃት ኃይል አግኝተን ዘና ብለን የምንቀመጥበት ሪዝኑ ምክንያቱ የእግዚአብሔር ብርሃን ከኛ ጋር ስላለ ነው። ይህ ብርሃን ደግሞ መጽሐፍ ቅዱሳችን ላይ ይናገራል። ዮሐንስ ወንጌል ላይ ምዕራፍ 1 ላይ እንደዚህ ብሎ ይናገራል። ለዓለም ሁሉ የሚያበራ ብርሃን ወደ ምድር ይመጣ ነበረ። ለምን? ለዓለም የሚያበራ ብርሃን፣ ለዓለም ሁሉ ሰላም የሚሆን ብርሃን፣ ለዓለም ሁሉ ደስታ የሚሆን ብርሃን ወደዚች ምድር ምን ይለ ነበረ? ይመጣ ነበረ። ሃሌሉያ። ዛሬ ከዚህ ብርሃን ጋር ተገናኝ። ዛሬ ሳይመሽብን ከዚህ ብርሃን ጋር እንገናኝ። ዛሬ ሳይመሽባችሁ ከዚህ ብርሃን ጋር ተገናኙ። በረከታችሁን ሊጠራ የሚችለው ብርሃናችሁ ነው። ብርሃን ከሌለ የሰው ልጅ አይሰራም፣ የሰው ልጅ አይሄድም፣ የሰው ልጅ እንቅስቃሴ
አያረግም። በእናንተ ውስጥ ካለው ከእግዚአብሔር ብርሃን የተነሳ በነገር ሁሉ ትባረካላችሁ። በነገር ሁሉ በኢየሱስም ሰክሰስፉል ትሆናላችሁ። በነገር ሁሉ በኢየሱስም ይከናወንልሃል። እኔ መጽሐፍ ቅዱስን በጣም አምነዋለሁ። እኔ በጣም መጽሐፍ ቅዱሴን አምነዋለሁ። በጣም እግዚአብሔርን አምነዋለሁ። መጽሐፍ እንደሚናገረው ዳዊት እንደዚህ አለ፣ ጻድቅ አለ ጻድቅም አለ ዘሩም እህል ሲለምን መንገድ ዳር ቁጭ ብሎ አላየሁትም። የት መንገድ ዳር ቁጭ ብሎ የጻድቃን ዘር ሁሉ አለ እህል ሲለምን አላየውም ካለ አኖይቲንግ እኛ ውስጥ አለ። ቅባት እኛ ውስጥ አለ። በረከትን የሚጠራ ስኬትን የሚጠራ ደስታን የሚጠራ አንተ ውስጥ አለ ወንድሜ፣ አንቺ ውስጥ አለ እህቴ። ወደዚህ ብርሃን ተመልከቱ፣ ወደ ውስጣችሁ ተመልከቱ። እናንተ ውስጥ ነው ያለው ያ ብርሃን። አንቺ ውስጥ ነው ያለው ያ ብርሃን። ኢየሱስ ይባላል። የዘላለም አባት ይባላል። የዘላለም ጌታ ይባላል። ወደዚህ ብርሃን ስትጠጉ ወደ ላቀ ሰላም ትመጣላችሁ። ወደዚህ ብርሃን ስትጠጉ ከዓለም እስራት ነፃ ትወጣላችሁ። ወደዚህ ብርሃን ስትጠጉ፣ ወደ እግዚአብሔር ስትጠጉ፣ ወደ እግዚአብሔር መንፈስ ስትጠጉ የጨለመው አገዛዝ ለአንድና ለመጨረሻ ጊዜ ለቋችሁ ይሄዳል። ስለዚህ እህቴ ወንድሜ የምነግርሽ አንድ ነገር አለ። ከዚህ ጌታ ጋር ተቆራኙ። ሳይመሽብን እንቆራኝ። ሳይመሽብን ወደሱ እንሰብሰብ። ሳይመሽብን መጽሐፍ እንደሚናገረው እንደዚህ ብሎ ተናገረ ኢየሱስ። ቀን ሳላለ የላከኝን የአባቴን ፍቃድ እፈጽም ዘንድ ይገባኛል አለ። በእኔ ውስጥ ያለውን ያንን ብርሃን አለ ቶሎ ብዬ መፈጸም አለብኝ አለ። ያንን ብርሃን መፈጸም አለብኝ አለ። ዛሬ እነግራለሁ፣ ሳይመሽብን ወጣቶች፣ ሳይመሽብን እህቶች፣ ሳይመሽብን እናቶች፣ ሳይመሽብን ወደ ጸሎት ጓዳ እንመለስ። ሳይመሽብን ወደ እንብርክክ እንመለስ። ሳይመሽብን ወደ እግዚአብሔር ሀሎት እንግባ። ነገር በልዩነት ይሰራላችኋል። ጻድቅ ያለ ፍርሃት ተዘልሎ ይኖራል። እንደ አንበሳ ተዘልሎ ይኖራል። ያለ ፍርሃት ያለ መከልከል በኃይሉ ይኖራል። ምን? በእግዚአብሔር ኃይል። ተባርከሃል፣ ተባርከሻል። ይሄን ቤት ሰብስክራይብ፣ ላይክ እያደረጋችሁ ተከታተሉ።